የኦሮሚያ ህብረት ስራ ባንክ አዲስ በጀመረው የሞባይል የገንዘብ ብድር አገልግሎት ከ800 ሺህ በላይ ለሚሆኑ ሴቶች 5.6 ቢሊዮን ብር ማበደሩን ገልጿል። በሞባይል ገንዘብ በማበደርና በማስተላለፍ እየሰራሁት ባለው ስራ ባለፈው ዓመት እንኳን 1.1 ትሪሊዮን ገንዘብ ማዘዋወር ችያለሁ ብሏል። የባንኩ ፕሬዝዳንት ደርቤ አስፋው ይህንን የገለጹት የሙስሊም የባንክ ባለድርሻዎች ደንበኞችና ሰራተኞቹ የኢፍጣር ፕሮግራም ባዘጋጀበት ወቅት ነው። ሴቶች ብድር ሲከፍሉ በቴክኖሎጂ ተበድሮ በጣም ከፋዮች ናቸው፣ ሪስፖንሲብል ናቸው፣ ቤተሰብ ያስተዳድራሉ። ሴቶች ሲሰሩ ልጆች ያሳድጋሉ፣ ያስተምራሉ፣ የቤተሰብ ጤናን ይጠብቃሉ። ብድር ከመክፈላቸው የተነሳ አዲስ ፕሮዳክት አዘጋጅተን መስከረም ውስጥ ይፋ ያደረግነው ፕሮዳክት ዛሬ ከ800 ሺህ በላይ ሴቶች 5.6 ቢሊዮን ብር በሞባይላቸው ብቻ ተበድረዋል። ይሄንኑ ደግሞ ለሙስሊሙ ሴቶች እህቶቻችንና እናቶቻችን የምናቀርብ ይሆናል ማለት ነው በቅርቡ። ይሄ ብቻ ሳይሆን በቴክኖሎጂ ምናልባትም በትሪሊየን ገንዘብ ካስመዘገቡት ቴክኖሎጂ ውስጥ ከኢትዮ ቴሌኮም ቀጥለን በሁለተኛ ደረጃ ላይ እንገኛለን። የኛን ኩፔ ኢብር በሚባለው 2.6 ትሪሊየን ትራንዛክሽን አምና ብቻ ቴሌ 1.8 ትሪሊየን ትራንዛክሽን ሲያስመዘግብ የኛ 1.1 ትሪሊየን በማስመዝገብ ሁለተኛ የዲጂታል ፕላትፎርም የሞባይል ኢኮሲስተም የገነባ ባንክ ነው። የተመሰረተበትን 20ኛ ዓመት እያከበረ የሚገኘው የኦሮሚያ ህብረት ስራ ባንክ በሼሪያ የባንክ አሰራር መሰረት ለሙስሊሙ ህብረተሰብ የባንክ አገልግሎት እየሰጠ እንደሚገኝም ፕሬዝዳንቱ አክሎ ገልጸዋል። በዚህ በረመዳን ወቅትም 30 ሚሊዮን ያክል ብር ለተለያዩ ማህበራዊ አስተዋጽኦዎች ማበርከቱንም ጨምረው ተናግረዋል። በተመሳሳይ መልኩ የሸሪዓ ህግ እንደሚፈቅደው ባንክ በተለያየ ምክንያት በፔናልቲ የሚሰበስበውን ገንዘብ ለራሱ አገልግሎት መጠቀም ስለማይችል ይሄን ገንዘብ በዘካት መልክ ስጦታ ማድረግ ስለሚገባው ባንኩ በዚህ በረመዳን ወቅት 30 ሚሊዮን ብር ለተለያዩ ማህበራዊ አስተዋጽኦ ለሚያደርጉት ኤንጂኦ ወይም መንግስታዊ ያልሆኑትን እንዲሁም ደግሞ ለመጅሊሶች 2 ሚሊዮን ብር ለቁርአን ማዕከል በማበርከት እስካሁን ድረስ 30 ሚሊዮን ብር አበርክቶ አድርጓል ማለት ነው። በዚህ በረመዳን ወቅት በዚህኛው ወር ብቻ የኦሮሚያ ህብረት ስራ ባንክ 1446ኛውን የረመዳን ጾም ምክንያት በማድረግ ከኮፕ ባንክ አልሁዳ ደንበኞቹ ከባንኩ ባለድርሻዎችና ከሰራተኞቹ ጋር ከአዲስ አበባ ውጭም በተለያዩ ከተሞች የኢፍጣር ፕሮግራም አካሂዷል። በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ብርሃኑ ነጋ ገልጸዋል። ሚኒስትሩ ብርሃኑ ነጋና የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ባለድርሻ አካላት በተገኙበት በባህር ዳር ከተማ የክልሉ የትምህርት ንቅናቄ መድረክ እየተካሄደ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር በኢትዮጵያ አንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ተናግረዋል። ግጭቶች የህፃናትና ወጣቶችን አእምሮ በመመረዝ የወደፊት እድላቸውን የሚያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ በአጽንኦት አንስተዋል። ርዕሰ መስተዳድር አረጋ በበኩላቸው በክልሉ በትምህርት ላይ የደረሰውን የከፋ ጉዳት በመቀልበስ ወደ ነበረበት የመማር ማስተማር ሁኔታ ለመመለስ ባለድርሻ አካላት ርብርብ እንዲያደርጉ ጥሪ አቅርበዋል። በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢታቀድም የተመዘገቡት ተማሪዎች 2.8 ሚሊዮን ብቻ መሆናቸውን አስታውቀዋል። ባለፈው የካቲት ወር የኢትዮጵያን የጤና ስርዓት ለመደገፍ ያስፈልግ ከነበረው ከ187 ሚሊዮን ዶላር በላይ ገንዘብ የተገኙ 56.5 ሚሊዮን ዶላር ብቻ መሆኑን የዓለም ጤና ድርጅት ገልጿል። የዓለም ጤና ድርጅት በዛሬው ዕለት ባወጣው የካቲት ወር ሪፖርት በዚህም ያስፈልግ ከነበረው አጠቃላይ ድጋፍ የ130 ሚሊዮን ዶላር ወይም ደግሞ የ70 በመቶ ድጋፍ በጀት ክፍተት መፈጠሩ ነው የተነገረው። 34 የሚጠጉ የጤናው ዘርፍ ደጋፊ አካላት 234 ተንቀሳቃሽ የመጀመሪያ ደረጃ የጤና ድጋፍ እያደረጉ መሆናቸው ሲገለጽ በተጨማሪም የስነ ምግብ የእንክብካቤና የማማከር አገልግሎቶችን በመስጠት ላይ መሆናቸውም ተጠቁሟል። በሪፖርቱ በኢትዮጵያ በየካቲት ወር ከ900 ሺህ በላይ በወባ የተጠቁ ዜጎች መመዝገባቸው የተገለጸ ሲሆን በበሽታው የ34 ሰዎች ሕይወት ደግሞ ማለፉ ተነግሯል።
የአደጋ ስጋት ፈንድን ማቋቋም እንዲቻል በክልሎች የሕግ ማርቀቅ ተግባር ተጠናቆ ሀብት የማሰባሰብ ስራ መጀመሩን የአደጋ ስጋት አመራር ኮሚሽን አስታውቋል። የአደጋ ስጋት አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም በሁሉም ክልሎች በአደጋ ስጋት ፈንድ አማካኝነት በርካታ ሀብት እየተሰበሰበ እንደሚገኝ ተናግረው ክልሎች ለአደጋ ስጋት ፈንድ የሚሆን የሕግ ማዕቀፍ አስቀምጠው በመስራታቸው ውጤታማ ስራዎችን እያከናወኑ መሆኑንም አመልክተዋል። በመላው ሀገሪቱ ከተረጂነት ለመውጣትና ሰብአዊ ድጋፎችን በራስ አቅም ማከናወን እንዲቻል የአደጋ ስጋት ፈንድ ለማቋቋም እየተሰራ መሆኑ የተገለጸ ሲሆን ይህም የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት የሚያፋጥን እንደሆነም ነው የተጠቆመው። በሀገር አቀፍ ደረጃ ለመጠባበቂያ እህል ክምችት የሚያስፈልገው 2 ሚሊዮን ሜትሪክ ቶን እንደሆነ ያሳወቁት ኮሚሽነሩ ይህንን እቅድ ለማሳካት የእርሻ መሬት ዝግጅት በስፋት እየተከናወነ መሆኑንም ጠቅሰዋል። በቅርቡ በሀገሪቱ ተፈጥሯዊ አደጋ ክስተትን ለመከላከል የተረጂነትና የልመና አስተሳሰብን በዘላቂነት ለመሻገር እንዲቻል ረቂቅ አዋጁ ተዘጋጅቶ ለሕዝብ እንደራሴዎች ምክር ቤት መቅረቡን አስታውሶ የዘገበው ኢዜአ ነው። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። 50 በመቶ የሚሆነውን የኢትዮጵያን የወጪ ገቢ ጭነት በባቡር ለማጓጓዝ እየተሰራ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከጊዜ ወደ ጊዜ ማጓጓዝ አቅሙን እያሳደገ መምጣቱ የተገለጸ ሲሆን አሁን ደግሞ 50 በመቶ የሚሆነውን የወጪ ገቢ ጭነት ለመሸፈን አቅዶ እየሰራ ይገኛል ነው የተባለው። የባቡር አክሲዮን ማህበሩ ካርጎ የማጓጓዝ አቅሙን በየዓመቱ በ14.2 በመቶ እያሳደገ መምጣቱ የተጠቆመ ሲሆን ወደ ውጪ ከተላከው ቡና 98 በመቶ የሚሆነው በባቡር እየተጓጓዘ እንደሆነም ነው የተነገረው። ማዳበሪያን ጨምሮ የመልቲ ሞዳልና ዩኒ ሞዳል ኮንቴነር ጭነቶችን፣ የቁም እንስሳትን፣ ከባድ ማሽኖችን፣ አውቶቡሶችንና አዳዲስ የጭነት ተሽከርካሪዎችንም ተቋሙ በማጓጓዝ ላይ እንደሚገኝ ተገልጿል። የሚበላሹ ጭነቶችን በኮንቴነር አሽጎ በማጓጓዝ ጥራታቸውን እንደጠበቁ ለውጭ ገበያ በማቅረብ ከውጭ ንግዱ ሊገኝ የሚታሰበውን ገቢ በማስጠበቅ በኩል የኢትዮ ጅቡቲ ባቡር አክሲዮን ማህበር ሚናውን እየተወጣ እንደሚገኝ ትራንስፖርትና ሎጂስቲክስ ሚኒስቴር ያገኘነው መረጃ ያመለክታል። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የምርት ጥራት ደረጃቸው ሳይረጋገጥ ለገበያ የቀረቡ የምግብ ዘይትና የለውዝ ቅቤ ምርቶችን ማግኘቱን ገልጿል። እንደ ባለስልጣኑ ገለጻ ምርቶቹ አስገዳጅ ብሔራዊና የገላጭ ጽሑፍ መስፈርት ሳያሟሉ ለሽያጭ የቀረቡ ሲሆን ሕብረተሰቡም ከመሰል ምርቶች ራሱን ሊጠብቅ ይገባል ብሏል። ተቋሙ የምርት ግብዓታቸው ሳይገለጽና አስገዳጅ የጥራት መስፈርቶችን ሳያሟሉ ለገበያ ቀርበዋል ካላቸው መካከል ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ሞያ የምግብ ዘይት እንዲሁም ደግሞ ዛራ የምግብ ዘይት እንደሚገኙበትም ተነግሯል። በተጨማሪም ማዛ የለውዝ ቅቤ፣ አያልነህ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ ስካይ የለውዝ ቅቤ፣ ያሚ የለውዝ ቅቤና አፍያ የለውዝ ቅቤ በተመሳሳይ የጥራት ደረጃቸው ሳይረጋገጥ ገበያ ላይ ቀርበው ተገኝተዋል ተብሏል። በዚህም ባለስልጣን መስሪያ ቤቱ ሕብረተሰቡ እነዚህንና ሌሎችንም ተመሳሳይ ምርቶችን ሲመለከት በ8482 ነጻ የስልክ መስመር በአቅራቢያ ለሚገኝ ተቆጣጣሪ አካል ጥቆማ እንዲሰጥ ሲል ጥሪውን አቅርቧል። በሐዋሳ ከተማ አስተዳደር ጤፍን ከባዕድ ነገር ጋር በመቀላቀል እንጀራ ጋግረው ለገበያ የሚያቀርቡ 84 ግለሰቦች በቁጥጥር ስር መዋላቸው ተነግሯል። በከተማው በተለያዩ አካባቢዎች ከህዝብ የደረሰ ጥቆማን መሰረት በማድረግ በተካሄደ ፍተሻ ተጠርጣሪዎቹ መያዛቸው ሲገለጽ ግለሰቦቹ ፈቃድ ሳይሰጣቸው በማህበር ራሳቸውን አደራጅተው ወደ ስራ እንደገቡ ነው የተጠቆመው። ግለሰቦቹ ጤፍን ከባዕድ ነገር ጋር በመቀላቀል በህገወጥ መንገድ እንጀራ ጋግረው ለሆቴሎች ሲያቀርቡ እንደቆዩም ተነግሯል። በቁጥጥር ስር ከዋሉት ግብዓቶች ውስጥ ለምርመራ ከተላኩ 7 ናሙናዎች 5ቱ በሰው ጤና ላይ ጉዳት የሚያስከትሉ ንጥረ ነገሮች እንደተገኘባቸው ሲገለጽ በተለይ በነፍሰ ጡር እናቶችና ህጻናት ላይ የሚያስከትለው ጉዳት ከፍተኛ መሆኑም ተነግሯል። እንጀራ ጋግረው የሚያቀርቡ አካላት የብቃት ማረጋገጫና ፈቃድ ሳይኖራቸው መስራት እንደማይችሉም ተጠቁሟል። መረጃው የኢትዮጵያ ፕሬስ ድርጅት ነው።